ሊሆን ይችላል የአማራን ህዝብ በዚያ ዛሬም እንዴት ስለህወሓት ታወራላችሁ? ህወሓት ወርቋል ብላችሁ ዛሬም በምርጫ ትርክትና የምርጫ እንቅስቃሴያችሁ ላይ ዛሬም ስለህወሓት ነው የምትናገሩት። ወደፊት ለምን? በጣም ጥሩ። አንደኛ ነገር ያለፈው ችግር ዳፋው እዛው ይቆም አይደለም። የዛሬው እንግዳይ የአማራ ብሔራዊ ንቅናቄ ወይም አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ናቸው። አቶ ዩሱፍ ጥሪያችንን ተቀብለው እዚህ ድረስ ስለመጡ ከልብ አመሰግናለሁ። እጅግ አመሰግናለሁ። እሺ ወደ ጉዳያችን ስንገባ በሀገር ህልውና ላይ ደግሞ አደጋ ናቸው ከሚባሉት ፓርቲዎች ወይም ደግሞ አጠቃላይ እንግዲህ ስጋት አለን የሚሉ አካላት የበዙበት ቢኖሩ ጣታቸውን እየቀሰሩበት ያሉ አካላት ቢኖሩ አብን ነው። እንዲያውም ምናልባት ታስታውሱ እንደሆነ የዚህ የለውጡ ዋዜማ አካባቢ በኢህአዴግ ጊዜ ይመስለኛል የኢህአዴግ አንዱ ስራ አስፈጻሚ አባል የነበሩት አቶ በረከት ስምኦን የዚች ሀገር የህልውና አደጋ ወይም ደግሞ የዚች ሀገር ቀውስ ምንጩ ከዚህ ክልል ነው፣ ተረጋጉ ወጣቶች አካሄዳቸው የሚል ነገር አስተያየት ሰጥተዋል። በሌላ በኩል አብንን ራሱ አቶ በረከት ናቸው ያቋቋሙት የሚል ነገር አለ። ምልህ ያው እንደ እንትንም ብናየው ዞሮ ዞሮ በእናንተ በኩል ሀሜትም ቢሆን መልስ ማግኘት አለበት። ግን ከዚህ ክልል የኢትዮጵያ አንዱ የግጭት መንስኤ ምንጩ ከዚህ ነው። ማነው ሌላ ጉዳዩን ግን አሁን የሚበዙት ደግሞ ለእናንተ ጣታቸውን ሲቀስሩ ምናልባትም እናንተ ራሳችሁ የሀገሪቷን አደጋ ከህልውና ለመጠበቅ በሚል ነገር በተንቀሳቀሱም ራሳችሁ የአደጋ ምንጭ እየሆናችሁ ነው በሚል ብዙዎች ናቸው የሚናገሩት። ተሰሙታላችሁ ብዬ አስባለሁ። እዚህ ላይ ምንድን ነው ሀሳቡ? በመጀመሪያ የሀገሩ ላንድስኬፕ የፖለቲካም የመረጃም ላንድስኬፕ በጣም ዲስቶርትድ የሆነ መሆኑ ከግንዛቤ ውስጥ መወሰድ አለበት። አሁን ማን ቅን ነው፣ ማን እኩይ ነው፣ ማን ትክክለኛ መረጃ ያቀርባል፣ ማን መረጃዎችን ያዛባል የሚል ሀገራዊ ማህበራዊ መግባባት ላይ ራሱ አይደለም ያለ ነው። ቱ ቢ ኦነስት ማለት ነው። ሚስ ኢንፎርሜሽን ዲስኢንፎርሜሽን ካምፔን ዘ ኦርደር ኦፍ ዘ ታይም ነው ማለት ይቻላል። አንድን የፖለቲካ አካል በተለይ በጎ የሆነውን ሀገራዊ የሆነው በቀጥታ ከማጥቃትም ባለፈ ካራክተር አሳሲኔሽን ስሜ ማጥፋት ገጽታ የማዛነፍ ስራ አንዱ ስምሪት ነው። ጽንፈኛው ሀገር ለማበላሸት ሀገር ለማፍረስ የሚንቀሳቀሱ የፖለቲካ ኃይል ሁሉ ከሰርጎ መግባት ጀምሮ ስም ከማጥፋት ጀምሮ ይሄ አንድ ዋና ስምሪት ነው። እንደ አብን ልምጣለህ። እኛ እንደ አብን ስንደራጅ የአማራ ህዝብ በፖለቲካ ፍረጃ ሰለባ ተደርጎ ያልነበረውንና ያልሆነውን ፍረጃ ሰለባ ሆኖ በርካታ ጥቃቶች ደርሶበታል። ይሄ ልዩ ጥቃት ስለተከፈተበት ልዩ የመከላከል ማዕቀፍ ያስፈልገዋል። ስለዚህ የመከላከል ማዕቀፉም እኮ ያው ፍረጃ ነው። እናንተም ይሄን ሲያረጉ ነበር የሚል ነው። ፍረጃ ሳይሆን መመከት ነው። መመከት አይደለም። ከረር ባለ ቋንቋ እንዲያውም በጣም ጥግ ድረስ ሄደ ጠርዘኝነት። ለምሳሌ በምን ማኒፌስት ያደረገ ወይ ኮሱን ልገልጽልህ ነው። ከዚህ በፊት እዚህ ከአብን ጋር አንድ ጊዜ ቃለ ምልልስ አድርጌያለሁ። በዚያ ደረጃ ትምክተኝነታችሁን በይፋ ነው የተናገራችሁት። ትምክተኝነት ደግሞ በጣም ዋጋ ሊያስከፍል የሚችል በታሪክም እንደምታውቀው የአንደኛውና የሁለተኛው ዓለም ጦርነት መነሻ ከነበሩ ምክንያቶችም አንዱ ነው። ከዚያ ባሻገር አንድ የፓርቲያችሁ ስራ አስፈጻሚ አባል ሲናገሩ የሰማሁትን ነገር እንግዲህ አንተም ታውቀዋለህ ወይም ቃለ ምልልስ ነው የሰጡት። የህወሓትን ምልክት መጠቀም አይደለም ስሙን መጥራት በወንጀለኝነት የሚያስጠይቅ ስርዓት እንገነባለን የሚል ነገር ነው። ለምን ህወሓት የትግራይን ህዝብ ሰው እዛኛው ህዝብ መሀል ሄዳችሁ እኛ ያዘዝንልህን ማለት ከዚህ በላይ ጽንፈኝነት አለ ወይ? በጣም ጥሩ። አሁን እኮ ይሄ ነው ችግሩ። ዋናው የፖለቲካል ኦሪየንቴሽኑ ችግር ነው። አሁን በሀገራዊነት ደረጃ አንደኛ ጽንሰ ሀሳቦች ለፖለቲካ ፕሮፓጋንዳና ፍጆታ ይፈበረካሉ። ትርጉማቸውና ይዘታቸው ምን እንደሆነ አይታወቅም። ትምክተኝነት፣ ጠባብነት፣ ጽንፈኝነት የሚባሉ በርካታ የፖለቲካ ቮካቡላሪስ እየተፈበረኩ ትምክት ማለት ራሱን ከሌሎች ሁሉ የበላይ ነኝ ብሎ የሚያስብና የሚያይ
የራሱን ብሔር ከሁሉ በላይ ነው ቅድሚያ ሊኖረው ይገባል በዚች ሀገር ላይ ይሄን የነበረ ይሄን የሆነ ወደፊትም ይሄን ሊሆን የሚችል እዚህ መግቢያው ላይ ብንሄድ ለምሳሌ በሀገሪቷ የታሪክ ባለቤት የባህል ባለቤት የጥበብ ባለቤት እንደገና የአመራር ጥበብ በአስተዳደር ኦርደር ያስያዝን ብንነጋገርበት ይችላል እሱ ማለት ነው ትምክህት ዝም ብሎ ቃል አይደለም በሱኛው ትምክህት የሚለው ቃል በሱኛው የሚለው ቃል እኔ እንደ ሎየርም እኮ ነው ማናገር ምንድነው ኦብጀክቲቭ ስታንዳርድ ሊሆነው ይገባል አንተ አሁን ይሄ ማለት ይሄ ነው ስትል ሪፈረንስ ራሱ የለህም ለምሳሌ ማለት ነው ትምክህት የመጣ ትምክህት አሁን የአማራ ህዝብ አሁን ለምሳሌ ልንገርህ ከቃሉ ጋር አንድ ነገር ልንገርህ ይሄ አሁን አዲስ የተጀመረ አይደለም ለማሸማቀቅ ከተፈበረከ የረጅም ዘመን ቮካብለሪ መሆኑን መጀመሪያ ላስቀምጥልህ በታሪክ 19 ቮካብለሪውን ኮንሰፕቱ ላይ ለማለት አይደለም ኮንሰፕቱ አመጣጡ ራሱ እኮ ፖለቲካሊ ፋብሪኬትድ የተደረገ ነው የፖለቲካ ሜሴጅ ለማስተላለፍ ዝም ብሎ እኮ ያረፍተ ነገር የቃል መደርደርም ጉዳይ እኮ ስላልሆነ ነው 1969 ዓመተ ምህረት የትግል ጥሪ በሚል መጽሔት ህወሓት ያዘጋጀው በነበረው መጽሔት የኦሮሞ ህዝብን ትግል በሚመለከት ያዘጋጀው ሰነድ ላይ የአማራ ፖለቲከኞች በአጠቃላይ ትምክህተኞች ናቸው በአንድነት ድርጅት ውስጥ ራሱ ሲገቡ አላማቸው የተጠባብ የአማራ ህዝብ የበላይነት ፖለቲካን ለማራመድ የሚሰሩ ናቸው የሚል ሐሳብ ያለው ምን ማለት ነው እንዴት አንድ ህዝብ በዚህ ደረጃ ይፈረጃል ከዛ የሚወጣው ሁሉ ሰው እንዴት በዚህ ሌቭል ሊፈረጅ ይችላል ፈራጁ ብቻ ነው ትምክህተኛው የሚጥላቻ አሁን እኔ እኮ ጥያቄ ህዝቡን አይደል እያልኩ ያለው ስለ አማራ ህዝብ አይደለም አብን ትምክህተኛ ነው አይደለም ትምክህተኛ ነኝ ብለዋል እዚህ ትምክህተኛ ነኝ ሲል በወቅቱ የህዝብ ግንኙነት ኃላፊ የነበረው ትምክህተኛ ነኝ ብለዋል ያ ስፔሲፊክ እኔ አሁን የትምክህት ኮንሰፕት ራሱን የትምክህት እንትኑን እንቱ ይሄ ዋት ፈበረከው ማን ፈበረከው ትምክህተኛ የሚለውን እንቱና አማራ እዚህ ፕሮግራሙ ላይ ማየት እንችላለን በባህል በጥበብ በመናምን ሁሉ ነገር ያማራ ነው ታሪኩ ያማራ ነው ባህሉ ያማራ ነው ኖ እንደዛ አይደለም እንዴት እና እንደዛ ስላልሆነ ማንበብ ትችላለህ አማራ እንደማናቸው የኢትዮጵያ ህዝብ የጥበብ ባለቤት ነው የረጅም ዘመን እንደማንኛውም የኢትዮጵያ ህዝብ አይልም እንደማንኛውም የኢትዮጵያ ህዝብ ግድ እኮ መባል የለበትም አማራ ነው ማለት ሌላው አይደለም ማለት ነው ባለቤቱ ነው የታሪኩ ባለቤት አማራ ነው የጦርነቱ የጀግንነቱ የአርበኝነቱ ምን የሚያከራክር አማራ ጀግና ነው ብሎ መሄድና ከሁሉ በላይ ግን የሁሉንም ተሳትፎ ደግሞ ዋጋ ሳይሰጡ አውዱን መረዳት አለብህ የፖለቲካውን አውድ የምንናገርበትን ስለ አማራ ህዝብ ነው እየተናገረን ያለ ነው እንደገና ዲፓርትመንት ላላችሁ ቬሪ ጉድ ሁለቱም አብረው ስለሚሄዱና አብን ይሄንን የሚያስኬድ ብቸኛ ስለዚህ በኢትዮጵያዊነት ሽፋን አህዳይነትን ለማራመድ አህዳይነት የኛ ጽንሰ ሐሳብ አይደለም እሱ ላስረዳ የአብን የፖለቲካ ትግል መንታ ትግል ነው አንድ ጉዳይ ከተማሪዎች እንቅስቃሴ ጀምሮ በልዩ ሁኔታ የአማራው ህዝብ በመደብም መጣ በብሔር የተደራጀው ሁሉ አዘንድ ኦፍ ዘ ዴይ ህዝቡ የተፈረጀበትና የተጠቃበት ሁኔታ ነው ያለው በዚህ በፖለቲካ ፕሮሰስ ውስጥ ኢሊቱን የአማራ ህዝብ ገዢ መደብ ምናምን በሚል ሪቶሪክ የተጀመረው ሁሉ መጨረሻ ህዝቡን ዋጋ ያስከፈለው ነው አሁን በጅምላ አማራ እንደሚገደል ታውቃለህ ይሄ ፋክት ነው በየሚዲያው ሪፖርት የሚደረግ ጉዳይ ነው የዛ ተረክ ውጤት ነው ይሄ ተገቢ አይደለም በልዩ ሁኔታ አማራ ተብሎ ጄኖሳይዳል አክሽን ሁሉ የተፈጸመበት ያለ ህዝብ ስለሆነ ይሄ መቀልበስ አለበት ነው ይሄንን ሌላ አካል ሊሰራው እንደማይችል ደግሞ ተረጋገጠ ለ60 ዓመት ለ50 ዓመት ሊሰራ አልቻለም ሶ አብን የተመሰረተው አንደኛ ይሄ ትክክል አይደለም ይሄ መመከት አለበት ነው ወንጀሉ ራሱ መዘገብ አለበት ወንጀለኛው በሚፈጽምበት የአእምሮ ክፍል ወንጀሉ መነገር አለበት the primary responsibility ማለት ነው ወንጀሉን ካልተናገርክ መፍትሄ ልታገኝ አትችልም ታንክ ዩ ይሄንን ማድረግ ግን ታክቲካል ነው ሙቭ አሁን የኢትዮጵያ ፖለቲካ ላይ የብሔር ፖለቲካ ሞቢላይዜሽኑ ሂስቶሪክ ነው ረጅም ጊዜ ነው እንደዚህ ጥፋ ስትለው እንደሳት እፍ ስትለው የሚጠፋ አይደለም ፊሎሶፊካል ፋውንዴሽን ያለው ማደራጃ ነው ብለን አናምንምኛ የዘርና የሃይማኖት ፖለቲካ ለኢትዮጵያ የመጨረሻው ግብ ተደርጎ መያዝ አለበት የሚል ምነት የለም እናንተ እንደሱ አይደል እንደገናጋችሁ ያዛችሁ በፍጹም ያው እኔ እኮ ምክትል ሊቀመንበሩ ይሄው እኮ ታዲያ ምንድነው የሚለው በመግቢያው የአማራ ህዝብ በረጅሙ የኢትዮጵያ ታሪክ ውስጥ ጉልህ ድርሻ ያለው ህዝብ መሆኑን ጠቅሳችሁ በሰው ልጅ ታሪክ ውስጥ የመጀመሪያ ኮኑ ስርዓተ መንግስታት አንዱን ያቆመ የካበተ ያስተዳደር ጥበብ ባለቤት ስላለፈ ነው ችግር የለውም እኮ ከአማራ ውጪ እኮ የምትናገሩት ነው ይሄ ህዝብ ሪኮሌክሽን አለው አልኩ እኮ ይሄ ስለ ኢትዮጵያ ብዙ ነገር ነው የምንናገረው ስትራቴጂክ ሰነድ አለን ስለ ፖለቲካ አቅጣጫችን ከየት ወደ የት እኮ አለን ስለ ኢትዮጵያ ለምሳሌ እዚህ ጋር በቋንቋ ረገድ የኢትዮጵያ ብሔራዊ ቋንቋ አማርኛ ነው
ፕሮግራማችሁ? አማርኛ እንደሆነ እንሰራለን ነው። አሁንማ ብሔራዊ ቋንቋ ቢባል መንግስት ብትሆኑ አማርኛ ነው የምታደርጉት። ኦፍ ኮርስ ሌላውን ግን የስራና የምናምን ቋንቋ ነው የምትሉት። መሆን ይችላል። ሁሉም ኮምፒት ማድረግ ይችላል። ይኸውልህ አንድ ሞዴል ላስቀምጥልህ። አሁን ጉዳዩን እኮ ዳውን ቱ ቮካቡላሪ እና መፈክር ስለምንወስደው ነው ፖለቲካውን አሁን ኢትዮጵያ ውስጥ ያለው ችግር። የመጀመሪያው ነገር እኮ ምን ይደረግ አንድ ነገር ልምጣለህ። መፈክር እኮ እንድናረግ ያረጋችሁ ራሳችሁ የእናንተ ትርክት አሁን አልተደረገም አልሆነም ምናምን እያልን አይደለም። በቃ የአማራ ህዝብ ላይ የሆነ ነገር እየደረሰ ነው። የሆነ ነገር አይደለም፣ በጣም ትልቅ ነገርና የዘር ማጥፋት ለመከላከል የምትሄዱበት መንገድ የበለጠ ደግሞ ይህን የሚያፋፍም የሚያጋግልና በተለይ ይቺን ደግሞ የመጣችው እውነተኛ የአማራ ህዝብ ወኪል ሆናችሁ ለመታየት ካላችሁ ድብቅ አጀንዳ በፍጹም እንደዛ አይደለም። ለምን መሰለህ? አፍተር ኦል እኛ የፖለቲካ የሥራ ስምሪታችን የኑሮ ወደታችን አይደለም። ኢትዮጵያ ውስጥ እንደተለመደው ፖለቲካ የየራሳችን ስንመሰረት ታዲያ የሥራ ወደታችሁ ሳይሆን አሁን ለአማራ ህዝብ ታግላችሁ ልታችሁ ይሄ ነው ችግሩ። ምንም ጥያቄ የለውም። ፖለቲካን ስራ አድርጎ የሚሰራ አካል መጥፋቱ ነው ዛሬ እንደ ሁለተኛ እንደ ፓርት ታይም ስራ አኮስንት ነው እኮ እኔ ስመጣልህ ወይ አሁን መንገድ ላይ የምትይዝበት ሁኔታ ነው እንጂ ያልገባኝ እኛ አብንን ስንመሰረት ይህንን ፖለቲካ ዲፋይን አድርገን ስትራቴጂ ጎል አስቀምጠን በአማራው ህዝብ ዘርፍ ያለውን ትግል በኢትዮጵያዊነት ዘርፍ ያለውን ትግል እንዴት ነው መሀል መንገድ ሚዛኑ መጠበቅ የሚቻለው በሚል ነው የመጣ ነው። ባህር ዳር ከተማ ጣና ጀልባ ላይ መታሰራችንን ታውቃለህ? 18 ልጆች 18ቱም የመንግስት ስራ፣ የግል ስራ፣ የዩኒቨርሲቲ መምህርነት ስራ ያለ ልጆች ነን። ኦልሬዲ ኢስታብሊሽድ ነው ስለ ስራችን። ጉዳዩ የህዝብ ጉዳይ ስለሆነ ነው የገባንበት ማለት ነው እንጂ ስራ ፍለገ ወደ ስራም የለውም። የራሳችንን ገንዘብና ጊዜ ነው ኤክስፔንድ ስናደርግ የነበረው። በርካታ ስራዎቻችንን የግል ስራዎቻችንን መንገድ ላይ ጥለን የገባንን ማለት ነው ባጭሩ። ይሄ መሰረታዊ ጉዳይ ስለሆነ አይደለም። ኢንፋክት እንደው የተለመዱ መስመር አይደለም ለማለት ነው እንጂ ጥሩ እኛ እንደ አብን ስንደራጅ አንደኛ ነገር ይሄ ቅድም የነገርኩህ በአማራ ህዝብ ላይ እየደረሰ ያለ ችግር አለ። ህዝባችን ነው ራሳችንን እኮ ማለት ነው። አንድ ሰው በማንነቱ ለይቶ ሲጠቃ የዛ ካታጎሪ ሁሉ ዲስትሪቢዩቲቭ የሆነ ስሜትና ጥቃት ይሰማዋል። ያ ተሰምቶን ጉዳዩ ደግሞ መቀልበስ አለመቻሉ ወደ ከፋ አደጋ እየሄደ መምጣቱ ይሄም በራሱ እንኳን ተነጥሎ ቢታይ ለኢትዮጵያም ችግር መሆኑ ምክንያቱም ህዝቡ የኢትዮጵያ እኮ አንድ አምድ ነው አይደል? ይሄንን ማላላት ማለት እኮ ኢትዮጵያን ማፍረስ ነው። ኦኬ ልክ ሌላውንም ህዝብ ስትነካ እንደሚፈርሰው ሁሉ ማለት ነው። የህዝብ ተፈርጆ በዚህ መንገድ መጠቃቱ አንድ ትክክል አይደለም። ሁለተኛ በኢትዮጵያ በታሪክም በፕሮሰስም ተሳትፎም ቀላል የሚባል ህዝብ እኮ አይደለም። ይሄም ድናይ ሊደረግ አይገባም። ይሄ ህዝብ እንደዚህ ተፈርጆ በዚህ ሌቭል ሲጠቃ ከጎኑ የሚቆመው አካል ደግሞ እየሳሳ መምጣቱ በአንድነት ድርጅትም በብሔር ድርጅትም ያለው ሁሉ ዘገባ እንኳን ሽፋን ሊሰጠው አልቻለም። ይሄ እኮ ተፈትሾ የተረጋገጠ ጉዳይ ነው። ስለዚህ አትሊስት ችግሩን የሚነገር ተደራጅቶ የፖለቲካ ስራ የሚሰራለት በትክክለኛ ልጆቹ ደግሞ የሚወከልበት ሁኔታ በብሔር ፌዴራሊዝም ውስጥ እኮ አማራ እንደ ህዝብ ከሽግግር ጊዜ ቻርተሩ መረቀቅ ጀምሮ በህገ መንግስቱ ጉባኤ አጠቃላይ ሂደት ውስጥ እኮ የተሳተፈ ህዝብ አይደለም። ይሄ ሁሉ በደል ነው የደረሰው እኮ። ለምን አብን ወደፊት አያይም ነው የኔ ጥያቄ። ወደፊት ነው እኮ ወደፊት ባለፈ ታሪክ ላይ መንጠልጠል። አሁን በነገራችን ላይ በሌላ ቅኝት ደግሞ አንዱ የአማራ ህዝብ እየተጠቃ ነው የሚባልበት ወይም ለመጠቃቱ በምክንያትነት የሚቀርበው የድሮ ገዢ መደቦች ወዘተርፈ ነገሌ እንዲያርጓል እንዲህ በሚል ነው። ያንኑ መድገም ለምሳሌ በሽግግር ጊዜ ብቻ የተወከለበት እንዲህ ያለፈ ታሪክ ላይ ተንጠልጥላችሁ ከህወሓት ጀምሮ ማለት ነው ሊሆን ይችላል። የአማራን ህዝብ በዚያ ዛሬም እንዴት ስለ ህወሓት ታወራላችሁ? ህወሓት ወርቋል ብላችሁ ዛሬም በምርጫ ትርክትና የምርጫ እንቅስቃሴያችሁ ላይ ዛሬም ስለ ህወሓት ነው የምትናገሩት። ወደፊት ለምን? በጣም ጥሩ። አንደኛ ነገር ያለፈው ችግር ዳፋው እዛው ይቆም አይደለም። አሁን የቀጠለ ነው። ልምጣለ እንጂ እኔም ልናገር እንጂ የቀጠለ ጉዳይ ነው። ሁለተኛ ነገር በዚህ ችግር ምክንያት ውጤቱ አሁን የምንኖረው ነው። ላይቭ እየኖር ነው ያለነው ጉዳይ ነው። ሰም ኤሌመንት በታሪካዊ ሰንሰለት የፈጠሩት የኛና የነሱ ፖለቲካ አማራው እንድጠቃ መደላድሉን በመፍጠር ሂደት ያመቻቹት
አጠቃላይ ለጥቃት ህዝቡን ያጋለጡበት ፖለቲካ አለ። ይሄ ሌጋሲያቸው ነው። ከዛ ያለፈ ግን በቀን ከቀን ስምሪት ያለውን ነገር ሁሉ እነሱ ናቸው ለማለት ይቸግራል። ምክንያቱም ለመሰለ እነሱ አማራ ጠሉን ትርክት የፈበረኩት ቢሆንም በሂደትና በጊዜ እርዝመት በርካታ ሺህ ጄሌ አንጋቢዎችን ማፍራት ተችሏል። ገብቷል። አሁን እነዛ ውጤቶች ናቸው አሁን በየአካባቢው ህዝቡንም ጥቃት እየሰነዘሩበት ያለው። እስቲ አሁንኛ ስለማየቱ በመገለጫ ወደፊት ስለማየታችን ባለፈው ምርጫ ታስታውሳለህ? ምርጫ በኮሮና በሽታ መተላለፍ አለበት የለበትም ምርጫ ሲባል ሁሉም ጽንፈኛ አካል በተጨማሪ እንደገና የተወሰነው አካል ምንድነው ያለው? ይሄ ማዕከላዊ መንግስት መፍረስ አለበት፣ ማንዴት የለውም፣ የሽግግር መንግስት መፈጠር አለበት የሚል አቋም ነበር የተወሰደው። በዚህ ጎራ እንግዲህ በበጎ ምልከታም የተሳተፉ ይኖራሉ። ህወሓትን ጨምሮ ደግሞ የህወሓት ብሎክ አለ። አላማው ግልጽ ነበር። ያብን አቋም ምን ነበር? ይሄ አሁን ባለንበት ፖለቲካ ውስጥ የህዝባችን ዘላቂ ጥቅም የሀገራችን አንድነትና ሉዓላዊነት ሊጠበቅ የሚችለው ማዕከላዊ መንግስቱን ኢንተግሪቲ በጠበቀ መልኩ የሽግግር ጊዜ ተፈቅዶ ሁላችንንም አሳታፊ ያደረገ ብሔራዊ ውይይትና ድርድር ተደርጎ ፍትሃዊ አማካይ ላይ መድረስ መቻል ነው የሚል ውሳኔ ማስተላለፉን አትርሰው። ያ ማለት ምን ማለት ነው? በጥሬ ስልጣን ግብግብ በጊዜያዊ ፍላጎትና ቀድሞ በደረሰው ችግር ብሶት ምክንያት ከመታጠር ይልቅ ፎርዋርድ ሉኪንግ። ስለዚህ ገዢው ፓርቲ ያሻግረን ብላችሁ ፈቅዳችኋል ማለት ነው? አልፈቀድንም። ምን ማለት ነው ታዲያ? ገዢው ፓርቲ አይደለም ያሻግረን የፓርላማ እንትና ያልነው እኛ ፓርላማ ኮሚሽን ሁሉ እንዲቋቋም እኮ ሰጀስት አድርገናል። ዞሮ ከዚያኛው ጎራ በምን ይለያል? እንዴት ከዚህኛው የሽግግር ካሉት አካላት የሽግግር ማለት ምን ማለት መሰለ? ከዚህም ያለ ኃይል መጥቶ መሀል ላይ ተቀምጦ የሽግግር መንግስት ጊዜያዊ መንግስት ያቋቁሙም ነው። የእናንተስ ምንድን ማለት ነው? ይሄው መንግስት ያ መንግስት ደግሞ ምን አይነት መንግስት ይሆናል መሰለ? 1983 ተመስርቶ የነበረው አይነት መንግስት። እናንተ ግን ይሄኛው በዚህኛው መንግስት ማዕቀፍ ስር ነው ጥያቄያችሁን ያቀረባችሁት። ጊዜያዊ ነው ይሄ ትራንዚሽን። ዞሮ በአእምሮ በሞራል ተሸንፋችኋል። እሱን ያሻግረን ብላችሁ ፈቅዳችሁ የሰጣችሁት ይበልጠናል እያላችሁት እኮ ነው። ኖ ያሻግረን የሚባል ቃል የለውም። አንደኛ ነገር ሁለተኛ በመንግስት ላይ እኮ ከፍተኛ የሰላ ትችት እኮ አለ። በዛው እኮ በነበረው ጊዜ እኮ ለውጥ እንቅስቃሴ ከነበረበት ጊዜ አንስቶ ይህ የኮሮና ወረርሽኝ አካባቢ ላይ ጭቅጭቅ እስከተነሳበት ጊዜም ድረስ እኮ መንግስት በርካታ ስህተቶችን ፈጽሟል እኮ። የሰብአዊ መብትን መጠበቅ እኮ አልቻለም። የዜጎችን ነፃነት ማስከበር እኮ አልቻለም። ይሄ እኮ ትችታችን ላይ ሁሉ አለ። በቀጣይም ደግሞ ስራ መስራት ያለበት መሆኑንም እኮ አስቀምጠናል። ጉዳዩ ምንድን ነው? አሁን የመንግስታዊ ስርዓትን ለጊዜያዊ ለውጥ ማድረግ ሳይሆን አስፈላጊነት ያለው አጠቃላይ ወደ ብሔራዊ መግባባት ምዕራፍ መግባት አለብን። ሽግግር መንግስት ደግሞ ለዚህ አስቻይ አይሆንም ነው ይጠረንፍና የተበላሸ መንግስት ስርዓት ያመጣብናል። እኔ አሁን ለነገሩ ወደፊት ማየት የሚለው እኛ ጋር የሚያወላዳ ወደፊት የማየትን ኮንሰፕት ያነሳውበት አንዱ ምክንያት በነገራችን ላይ አሁን በተለይ ባለፉት 3 ዓመታት ብዙ ነገሮች ሳናውቃቸው ዝም የተባሉና ግን በጣም ችግር እየፈላ መሆኑን የሚያመላክቱ ነገሮች አሉ። ልክ እንደ ማንኛውም ህዝብ እናንተን በተለይ የሚደግፉ የአማራ ክልል ወጣቶች የስራ አጡ ቁጥር በጣም በከፍተኛ ሁኔታ እየጨመረ ነው። በየሌሎች ክልሎች ላይ የሚገኙ የአማራ ወጣቶች በተመሳሳይ ስራ ከማጣታቸውም በላይ በሀሳብ የሚቆዝቡበት ሁኔታ ነው ያለው። ስለዚህ እንደዚህ ልክ አሁን ምርጫ እንደመሆኑ መጠን ህብረተሰቡን ሊለውጡ የሚችሉ ነገሮች በሳይንስና ቴክኖሎጂ፣ በኢኮኖሚ ዘርፍ